እንዳልከው አንድ ድርጅት እንዲሁ ለድርጅት ፍቅር ተብሎ አይመሰረትም። አንድ ድርጅት አንድ ሰው ሲመሰርት በድርጅቱን ተጠቅሞ ወደፊት ለሚቀጥሉት 5-10 አመታት የማገኘው ገንዘብ ብሎ አላማው ይሄ ነው፣ ሌላ ምንም ነገር አይደለም። ሶ በዚሁ ፕሪንሲፕል መሰረት አንተ እንዳልከው በመጀመሪያ ቢዝነስ ቫሉዌሽን ወይም የድርጅት መና ለመስራት እንዲሁ ዛሬ አንድ ድርጅት ባቋቁም ዛሬ አትሰራልኝም። ምክንያቱም ቅድም እንዳልከው የኋላ ታሪክ ያስፈልጋል። ሁሌም አሁን ለምሳሌ በሰው ደረጃ ራሱ እኔ ዛሬ የምሰራው ነገር ከኋላ ታሪኬ ጋር የተገናኘ ነገር ነው። ዛሬ ድንገት ተነስቼ በጣም ትልቅ አትራፊ ነገር ሊሆን አልችልም። እንደው ሌላው ቀርቶ በፊዚካል ነገር እንኳን ብንሄድ ለምሳሌ አንተ ላለፉት 5 አመታት ጧጧት እየተነሳ ስትሮጥ ፕራክቲስ ታረክ ከነበረ እኔ ቁጭ ብዬ ከነበረና ዛሬ ድንገት እስኪ ፕራክቲስ አድርጉ ብንባል የኔና ያንተ እኩል አይሆንም። ያንተ ከታሪክ የተነሳ አቋምና አቅም አለ ከታሪክ የሚነሳ እኔ ምንም ነገር የለኝም። ስለዚህ እኩል አይደለም። ስለዚህ ከኋላ የምንመጣበት አንደኛውም ነገር ባለፉት አመታት ምን ያክል ሲሸጥ ነበር፣ ምን ያክል ሲያተርፍ ነበር እንልና ካለፈው ተነስተን የወደፊቱን ፕሬዲክት እናደርጋለን። ከዛ ጋር ደግሞ ቅድም እንዳልከው የሚነሱ ማክሮ ኢኮኖሚው ምን ይመስላል፣ ማክሮ ኢኮኖሚው የድርጅቱን አፈጻጸም የበለጠ ፕሮሞት ያደርገዋል ወይስ ይቀንሰዋል የሚለውን ሳይንቲፊክ በሆነ መንገድ እንጠቀምና ካለፈው ተነስተን የወደፊቱን ፕሬዲክት አድርገን ሲደመር ደግሞ የወደፊቱ ብቻ ተጠቀም የዛሬ 10 አመት ለምሳሌ ካምፓኒው እኮ ለምሳሌ ለ10 አመት እንትን ብሎ ከዛ አይጠፋም። ከዛ በኋላ ካምፓኒው ራሱ ነው ጎይንግ ኮንሰርን ነው። ከዛ ልክ የዛሬ 10 አመት ደግሞ ይሄ ካምፓኒ ዋጋው ስንት ነው ተርሚናል ቫልዩ ምን ነው ማለት ነው። ሶ ከዛሬ እስከ 10 አመት ወይም እስከ 5 አመት ከዛ ተርሚናል ቫልዩ ይደመርና የቢዝነስ ቫልዩ የዛሬ ዋጋው ስንት ነው የዛሬ ዋጋው ይባላል።